እፈልጋለሁ። እሷ አጫስ ጠጪ ሰካራም ኤቭሪቲንግ ባሏን የያዘችው በደካማ ጎኑ በመኪና አደጋ ቤተሰቦቹ ደርሶኛል። በመኪና አደጋ ቤተሰቦቹ ሞተውበት በጣም ዳውን በሆነ ሰዓት ስራ ትቶ ግራ በገባው ሰዓት ምንድነው ስሙ ይሄ ለቅሶ ሲኖራችሁ እንትኑ ልታጽናናው ገብታ በዛው ነው የቀረችው። መረጃ አለ። እያንዳንዱ መረጃ እየወጣ እየሰጡኝ ነው። ጉዷን ከፈለገች የት እንደነበረች ባሏ ምን እንደሚሰራ እሷ ምን እንደምትሰራ እያንዳንዱ ነገር ሚዲያ ላይ እየመጣ ነው። ልታጽናናው ገብታ ነው እንጂ ይሄንን ምስኪን ጎንደር ያታለለችው በምን እንደሆነ አለ። አዎ ልክ ይኸው እየጻፉ ነው። አዎ ብዙ መረጃ ነው የደረሰኝ። ምንድነው ትለፍልፍ ባክሽ ተያት። እኔ ለለፍላፊ ለወሬኛ መልስ አልሰጥም። ወሬ አታቃጥሩ እየመጣችሁ ከሌ እንዲያለ አትበሉ። እኔ ለወሬ ጊዜ የለኝም። የፈለገ ያውራ። አፉን መክፈት የለመደ ሚዲያ ላይ አፉን ይክፈት። ደምቆ ኤልዳና ተያቸው። ለፍልፈው ይሄ በቆሻሻ አፋቸው ተሳድበው ሲደክማቸው ይተውታል። የሚያመጡትን እናያለን። መለፍለፍ አመላቸው ነው። ይለፍልፉ፣ ይሳደቡ፣ ሲጨርሱ ይተውታል። እስኪ ወንድ የሆነ ሰው እኔን መጥቶ እንደዚህ ጫፌን እንደዚህ ይነካኛል ለሐሜትና ለስድብ እኔ ቦታ እንደሌለኝ ታውቃላችኋል። በቃ ያውሩ። ከዛ ከወሬ ውጪ እስኪ ምን ማድረግ እንደሚችሉ ከስድብ ውጪ እኔ ላይ ምን ማምጣት እንደሚችሉ እናያለን። እድሜ ልካቸውን ቲክቶክ ላይ ከመሳደብ ከሐሜት ውጪ ምንም ያመጡት ነገር የለም። ከሐሜት ውጪ እኔ ላይ ማምጣት እኔን መተው እንዲመንካት ሲችሉ የዛኔ እንነጋገራለን። አሁን ወይ ሮማን አሁን ደግሞ ብለሽ አሁን እንደዚህ ማለት ጀመርሽ ሮማን። ስለ በኋላ እንደው በቀደም እንደዛ ሰድበሻት አረ ሀቢባ እኮ አልተሳደበችም። ጉራጌ ህብረተሰብ አልተሳደበች። አድናቆት ነው። እንዴት ነው ማይንዱ ማይገ ያን ጊዜ ስንት ሰው ነው ላይቭ ላይ? ወደ 6000 ሰው ነው ላይቭ ላይ ቁጭ ብሎ እየጠበቀ ያለው። 30,000 ያኔ ለትኬት ነበረና አድናቆት ነው። እንዴት ጉራጌ አሁን ሪም ነው ያነሳችው። ጉራጌ ብር ይወዳል ይባላል። ለምንድን ነው ብር ይወዳል ይባል? ስራ ይወዳል ይባል እንጂ በስራ በቃ ስራውን አያምንም ይባል። ለምንድን ነው ብር ይወዳል ስራ ይወዳል ይባል? ከዛ ምሳሌ ሰጡ። በቃ በስራ አይደራደርም እንደማለት ነው። ሚስቱን ጧት ከቀበረ ማታው ያኔ ነው የሚከፍተው። ሰርግም ይሁን ያኔ ነው በቃ ነገሮችን ቶሎ ሰርት አንተም ብለው ወደ ስራው ሱቁን ካለው ስራውን ምን ካለው ወደ ስራው ቶሎ የሚገባ እንጂ ነገሮችን እንዴት እንደምትወስድ ሳላቅም የስራ አድናቆት በስራቸው አይደራደርም። የጉራጌ ህብረተሰብ በስራቸው አይደራደርም እንደማለት እንዴት ነው ነገሮች? እኔ እንጃ። እንግዲህ ነገሩ የገባኝ እንዲህ ነው። በቃ በስራቸው በነገራቸው በጊዜያቸው አይደራደርም። ታይማቸውን በጣም ነው የሚጠቀሙበት። ይህናል ነው እና ጉራጌ ብር ይወዳል ሳይሆን ስራ ይወዳል ይስተካከልም ብሎ ያኔ ላይቭ ላይ ነው ያወራ። እንዴት ጉራጌ ስትይ ለሊቱን ሙሉ አደርሽ? ኔ ዛሬ ደግሞ በሷና በባል መሀል ገባሽ። እንዴት ነው ነገሩ የሚሆነው? እንዴት እንቻልሽበት? አንቺ የዋ እንዴት እንቻልሽበት? ያ ሁሉ የስድብ ማአት ግን ባይዛው ሀቢባ እንግዲህ መስማጠት ነው ያው አሰማም በሰማ የኔ ስንት መልስ ተሰጠ ነበር። ወተሽ ይቅርታ ጠይቂ፣ ወተሽ እንደዚህ አድርጊ ምናምን። እሷን ግን መስማት ያው ጥፋቴ አይደለም ብላለች። እሱ ነው ያቃጠላቸው። እስካሁን እንግዲህ ታወራለች። ሮማን አስሬ ነው የምታወራው። እንግዲህ እኔ ይቅርታ አልልም፣ ምንም ጥፋት የለብኝም፣ ምንም አላጠፋውም፣ ምንም አላደረኩም፣ ለምንድን ነው ይቅርታ ምል ብላ መልስ ሰጥታለች። ያኒ ላይቭ ላይ ሂጅና ይቅርታ በይ፣ የጉራጌ ህብረተሰብን ይቅርታ ጠይቂ ምናምን ስትባል እኔ ምንም ይቅር ምለው ሰው የለም፣ ምንም ያጠፋሁት ነገር የለም፣ ስለዚህ ይቅርታ በሉ ምናምን ብላ መልስ ሰጥታለች። ዛሬ ደግሞ በቃ እንከን ለመፈለግ ማለት ነው። እንከን ለመፈለግ እሷ መልስ አልሰጠችም ተብሎ ስለ ባህል ስለ ምናምን ስለ ልጆቿ እንዲህ ነው በጎና ገብታ በዛ ገብታ እንግዲህ ሁላ ያው ዋሸች አልዋሸች እሷ ነች የምታውቀው። የሷን የፍቅር ህይወቷን ስለ ባሏ ሁሌ ነው የምትናገረው። እንዴት እንደተገናኙ ምናምን ሁሌ ነው የምትናገረው። ዛሬ ሮማ ጭራሽ ቤተሰብ ደግሞ ሰውን ለማነካካት ማለት ነው። ጭራሽ ቤተሰብ የለውም፣ ቤተሰቡ እንዳለ ሞቶ እሱን ለማጽናናት በደካማ ጎኑ ገብታ ነው ምናምን ያገባችሁ። አይ ሮማን እና የጉራጌ ቤተሰብ በስራ አይደራደም እንደማለት ነው። ስድብ አይደለም። በቃ በራሱ ታይሙን ጊዜውን ማጥፋት አይፈልግም። ቁጭ ብሎ ወሬ ምናምን እንደዚህ ምናምን ማጥፋት አይፈልግም።
እሱ ነው በቃ ያኔ እኔ ተረድቻለሁ። በቃ እኔ በበኩሌ ላይቡንም ያኔ እየተከታተልኩ ነበረ፣ ግን በቃ ሁኔታው ተረድቻለሁ። ማለት በስራ እንደማይደራደር ነው። በቃ ስራ ይሰራል ነው። ይሄ ማለት ደግሞ ጉራጌ እድ ምናምን ማህበረሰቡ ውስጥ ምንም የለም ማለት አይደለም። እንደ ማንኛውም ሰው ለቅሶም አለው፣ ሰርግም አለው፣ ምንም አለው ያደርጋሉ። ግን ያው ምሳሌ ነው። ያው ምሳሌ ስትሰጡ እንደዚህ ነው የሚገለጸው። በቃ የሆነ ምሳሌ ሀቢባ አሁን ገለጸች። እንዲህ ነው በቃ በራሳቸው አይደራደሩም። በቃ በራሳቸው በስራቸው በጊዜያቸው በቃ ምንም ስለማይደራደሩ ነው ያኔ የገለጸችው ነው እንጂ ሆን በቃ የጉራጌ ህብረተሰብ እንደዚህ አይነት ናቸው ማለት አይደለም። እንደዚህ ማለት አይደለም። የጉራጌ ህብረተሰብ እንደዚህ ናቸው በቃ ግድ የላቸውም ለህብረተሰቡ። ያኔ የራሳቸው ማህበራዊ ህይወት ላይ ግድ የላቸውም። ብቻ ስራ እኮ አይቀብራቸውም። ስራ እኮ ሰው አይደለም። እርግጥ ስራ ነው፣ ታገኝበታለህ። የሰው እጅ አይጠብቁም። በራሳቸው ነው ሰርተው የሚቀየሩት። ሁሌ ስራ ነው። ይሄ ማለት ደግሞ በቃ በማህበራዊ ህይወት ላይ ምንም እንትን የላቸውም ማለት አይደለም። ይሰራሉ፣ ከሰው ጋርም ይኖራሉ። ግን በቃ ሁሌ ጉራጌ ብር ይወዳል፣ ጉራጌ እንዲህ ስለሚባል በሱን የተገለጸ እንጂ ምንም ያኔ አገላለጽ ነው። እና ይሄ ደግሞ አገላለጽ ደግሞ ምርጥ ነው ማለት ይሄ መጥፎ ነገር የለውም፣ ክፉ ነገር የለውም። ገብቶቻል? እኔ ራሱ እንደዛ ምንም ክፉ ነገር የለውም። ምርጥ ናቸው፣ የስራ ሰዎች ናቸው፣ ጎበዝ ናቸው። በቃ በራሳቸው አይደራደርም። በቃ እኔ እንደተረዳት ማለት ይዛቺ ልጥልጥ ስንት ቀን ነው በቃ ምንም ይሄው ብዙ ናቸው። ሮማን ብቻ አይደለም ብዙ ናቸው። ስንት ቀን ይሄው ላይ እሷን እንግዲህ አሁን ይሄ ምንድነው እንደዚህ የሚያሰራቸው 10 ይሄ 3 ቀን ነው 10 የሚያሰራቸው በቃ መልስ አለመስጠት፣ መልስ ስላልሰጠች፣ ይቅርታ ስላላለች ወሳለች። ቀኑን ሙሉ ለፍልፎ ቢውሉ እኔ ምን ያገባኝ? ለፍልፎ ሲሰላቻቸው ይተዋሉ። በቃ እኔ ደግሞ እያበራው እየፈካው ሁሌ እንዴ ላይቭ ላይ አይደል እንዴ ላይቫን ያዘጉባት። ወላሂ አምባሳደር እንግዲህ ታውቃላችሁ፣ አምባሳደር ሀቢባ የሚለው 3ኛ አካውንቷ ተዘግቷል። በሌላ አካውንት ነው ያለች አሁን። ያኔ እኮ ነው ሄደው ጥርቅም ማረጋት። እሷ እንግዲህ ከስር ትከፍታለች፣ ሌላ ይዘጋል፣ ከስር ትከፍታለች፣ ሌላ ይዘጋል ማለት ነው። እና ምንም መጥፎ ነገር የለውም። የጉራጌ ህብረተሰብ ጎበዝ ናቸው፣ ጀግና ናቸው፣ በራሳቸው አይደራደርም እንደማለት ነው። እኔም እንደዛ ነው የተረዳሁት። መጥፎ ነገርም በዛ ሰዓት ሁሉም ላይቭ ላይ ወላሂ መጥፎ ነገር አላሰቡ። ደግሞ ተንኮሉ ደግሞ ላይቭ ካለቀ በኋላ እንደዚህ ላይቭ ይገባሉ በራሳቸው። ዛሬ ሀቢባ ምን አለች ይባባላሉ። ከዛ እንዲህ እኮ የጉራጌን ህብረተሰብ ተሳደበች። ደግሞ እኮ ራሷም እኮ ጉራጌ ናት ባይዛው አይደል? ራሷ እኮ ተናግራለች። እኔ ራሱ ጉራጌ ነኝ፣ አባቴ እናቴ ጉራጌ ናቸው። እንዴት የራሷን ህብረተሰብ ትሳደባለች? የራሷን ነገር እንዴት ትሳደባለች? እንግዲህ አደነቀች። ያኔ የአድናቆት ብዛት ነው። እኔ አድናቆት ነው በቃ። ይሄን ቢፈቱት ምንድነው? ወይ ግን ሀበሻ እንከን መፈትሽ እንከን እንዲህ ጎልጉሎ ማውጣት ነው የምትለው። ምን ወደው ከኔ ጭፍ እንከን ቀላል ጎልጉለን ነው የምናወጣ። ፈጣሪ በተለይ የሮማን ስድብ ይስሚ እንዴት እንደምትሳደብ አረ ቢስሚላህ እንዴት እንደምትሳደብ ሄዳ እንኳን በቁም ነገር ምን ማለትሽ ነው? ሄዳ አሁን ልካ ያወራሉ። የሷ ቤት ሄዳለች ሮማን። ግን ሄዳ እንደ ትልቅ ሰው በቃ ትልቅ ሰው ነች፣ እንደ ተማሪ ሰው እንደ ትልቅ ሰው ሄዳ ምን ማለትሽ ነው ሀቢባ? ይሄ ያልሽው ቃል ምን ማለትሽ ነው? ታስረዳለች። በቃ ይሄ ማለት ነው። ሄዶ ላይቡን ካብታ እናሽ እንደዚህ ባትሽ እንዲህ ጭራሽ ብላ ድባ ስለባሏ ማለት ነው። እሷም አይ ዶንት ጊቭ ሽት ነው ያለች። አይ ዶንት ጊቭ ሽት። ስለዚህ ከባድ ነው። ሰው ከባድ ነው። እንከን ነው የሚፈትሹት። ኧረ እንከናችን አትፈትሹት። ሰው እንኑርበት እንጂ ለምንድን ነው እንከናችን የምትፈትሹት? አትፈትሹ። እንከን ዝም ብላችሁ አቃቂር አታወጡ እንጂ ሀበሻ ምን አስባችሁ ነው? ዝም ብለን እንኑር እንደ ሰው እንደ ፈረንጆቹ አቃቂር አያወጡም እኮ ዝም ኖርማል ነው። ኖርማል ኢትስ ኦኬ ምናምን ዶን እያሉ ነው የሚኖሩት። እኛ ግን ትንሽዬ ነገር እንከን
እንከን ነው የምናወጣ። እንከን አታወጡብን፣ ያው እንከን አታወጡብን።